እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወራዊ መታሰቢያ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ሐምሌ በቀን 23 የሚነበብ የሚጸለይ የንዑድ ክቡር ኮከበ ክብር ጽድቅን በመላው የዓለም አውራጃዎች ይልቁንም በአገረ ልዳ ያበራ የኃያል መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ዜና ገድሉ እነሆ እንዲህ ነው። የንዑድ ክቡር ኃያል ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ በእኛ በሕዝበ ክርስቲያን በወዳጆቹ ላይ አድሮ ይኑር ለዘላለሙ አሜን። ወንድሞቼና እህቶቼ ሆይ ቸሩ አምላካችን እግዚአብሔር በዚህ መስተጋድል ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ወንጌል የመሰከረ ታላቁና ኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ላይ አድሮ ያደረገውን ድንቅ ሥራ እነግራችኋለሁ። የሊቀ ሰማዕታት ቅዱስ ጊዮርጊስ ናላው ባፉ ባፍንጫው እስኪፈስ ድረስ በብረት መዶሻ ራሱን በቀጠቀጡት ጊዜ ሥጋችን ይህን ያህል መከራ እንዴት ይታገሳል? መሬታዊስ ይህንን ያህል መከራ ይሸከማልን? ወንድሞቻችን እስኪ አስቡት። ሥጋችን ደካማ ነው። የራሳችንስ መፍገምገም እንዴት ነው? ወዮ ሊያጠግበን ሊያስደስተን መጠጥ በጠጣን ጊዜ ራሳችን ይታወካል። ዓይናችንም ውሃ ካፈሰሰ አንድ ጊዜ ስንኳን አቅንተን ማየት አንችልም። ከአካል ሁሉ በላይ የምትሆን የራስ ሕመም ጭንቅ ነውና አእምሮ ያለንስ የእኛንስ ተዉትና እንስሳት አራዊት ሁሉ ስንኳ ከመመታት ራሳቸውን ይጠብቃሉ። በኦሪት ዘልደት ከሁሉ ይልቅ ብልህ ናት ተብሎ እንደተነገረ ከሁሉ ብልህ የሆነችው እባብም ራሷን ከበትር ትጠብቃለች። በድንጋያም ንቃቃት በምድርም ቢሆን በእንጨትም መሃል ቢሆን ትደብቃለች። ከራስ የሚበልጥ አካል የለም። ከአካል አንዱን ወይም ሁለቱን ሦስቱን ቢቆርጡት መዳን ይቻላል። ራስን ግን ቢቆርጡት ወይም አጽንተው ቢመቱት መዳን አይቻልም። ራስ የአካል ሰብሳቢ ነውና ክርስቶስ የቤተ ክርስቲያን ራስ ነው ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ ናላው ባፉና ባፍንጫው እስኪወጣ ድረስ ሊቀ ሰማዕታት ቅዱስ ጊዮርጊስ ስለ ክርስቶስ ብሎ በብረት መዶሻ መመታቱን ባሰብኩ ጊዜ የራስ ሕመም ነገር ጭንቅ ሆኖብኝ አደነቅኩት። ለሕሊና የሚደንቅ የሚገርም ለመናገር የማይቻል የቅዱሱ ትዕግሥት እንደምን ያለ ነው! ሲሰሙት የሰውነት ብርታትን የሚያሳጣ ሲያስቡትም ልቦናን የሚያደክም የቅዱስ ጊዮርጊስ ትዕግሥት እንደምን ያለ ነው! ሰውም ራሱ ጤና ከሆነ ጤነኛ ነው። ጌታችን በወንጌል የሥጋ መብራት ዓይን ነው። ዓይን ደና ከሆነ አካል ሁሉ ደና ይሆናል። ዓይን በሽተኛ ቢሆን ሰውነት ሁሉ በሽተኛ ይሆናል እንዳለ ዓይን ራስ ይባላል። ከአፍና አፍንጫ በላይ ያሉት ሕዋሳት ሁሉ እነዚህ ሕዋሳት በመስማት በማየት በመናገር በማሽተት ለሰው የሕይወት በሮች ናቸው። ስለዚህ ራስ ይባላሉ። ንጉሥ ዳዊት የጎልያድን ራስ ቆረጥኩ እንዳለ በቅዱስ ማቴዎስ ወንጌልም የመጥምቁ ቅዱስ ዮሐንስ ራስን ቆረጡ። ስለዚህ ዓይንና ጆሮ፣ አፍንጫ፣ መልክም ሁሉ ራስ ይባላል። ናላው እስኪፈስ በብረት መዶሻ መቀጥቀጥን የታገሰች የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ንዕድ ክብርት ናት። በብረት መንኮራኩር የተቆራረጠች የቅዱስ ጊዮርጊስ ራስ ብጽዕት ናት።
እርሷ የብርሃን አክሊልን ተቀዳጅታለች። የአንጎል መፍሰስን የታገሰች የቅዱስ ጊዮርጊስ ራስ ብርክት ናት። የሚያደክም ድብደባን ታግሳ በቀጸላ ብርሃን የተሸፈነች የቅዱስ ጊዮርጊስ ራስ ብርክት ናት። የበደል ሸክም ያልከበዳትን የኃጢአት ጠጉርም ያልበቀለባትን የቅዱስ ጊዮርጊስን ራስ ኑ እናክብራት። ጠቢቡ ሲራቅ ካላዋቂ ሰው ጋር ከምትኖር በእርሱም ድንቁርና ከምትያዝ ጨውና የብረት ወገኖችን ብትሸከም ይሻላል እንዳለ ይህች የቅዱስ ጊዮርጊስ ራስ ከከባድ ሸክም ሁሉ ከሚከብድ ያላዋቂዎች የኃጢአት ሸክም ርቃለች። በመናፍቃን ድንቁርናም አልተያዘችም። እጅግ የሚከፋ ከባድ ስተታቸውንም አልተሸከመችም። ይህችን የተከበረች ራስ እጅግ አከብራታለሁ፣ እጅግ አደንቃታለሁ። የቅዱስ ጊዮርጊስ ራስ አናቷን የተመታችውን መመታት ባሰብኩ ጊዜ እኔስ ብርቱ ራሴ እንደ ሰም ይቀልጣል፣ የራስ መዞርም ይመጣብኛል። ለሞት እንዳትደርስ የኃጢአት ሸክም ክብደትም እንዳያስጨንቃት ነፍሴን ሥጋዬንም አደራ ሰጥቻለሁ። አሜን። ለመናገር እጅግ በሚያስደነግጥ በልዩ ልዩ ስቃያት 70 ነገሥታት ሲያሰቃዩት 7 ዓመት የታገሰ የሊቀ ሰማዕታት ቅዱስ ጊዮርጊስ የመከራው ጽናት ምን ይበዛ! የቅዱስ ጊዮርጊስ መከራውን ከማሰብ የተነሳ የሰውነቴ አናት ተቀጠቀጠ፣ ጉልበቴም ደከመ። ከአዲው ንጉሥ ዱድያኖስ እንዳዘዘ የብረት ጫማ እንዳሰራለት ሊቀ ሰማዕታት ቅዱስ ጊዮርጊስንም ባጫሙት ጊዜ ስሩ ተበጠሰ፣ ደሙ ፈሰሰ። መራመድ ቢያቅተው አጎንብሶ ሄደ። ያንን ሁሉ ከፈጸመ በኋላ ፈጣሬ በመስቀል እንደተሰቀለ እንደምን አላስብም አለ። ወንድሞች ሆይ ትንሽ እሾህ እግራችንን በወጋን ጊዜ ወይም በእግራችን ትንሽ የቆሰለ ወይም ያበጠ እንደሆነ እግርን ምን ያህል ያማታል! ከመኝታችን መነሳት አይቻለንም። ከቤትም ወጥተን ያለ ጫማ ስንሄድ ምድርን የረገጥን እንደሆነ መሬቱ ሲወጋን እንዴት እንደምንታመም አስተውሉ። ኃያሉ ቅዱስ ጊዮርጊስ ግን በብረት ጫማ ተቸንክሮ አጎንብሶ ሄደ። ጻድቃን የሚሄዱባቸውን ኃጥአን የሚደክሙባቸውን የእግዚአብሔር መንገዶች ተከትለው የኃጢአትን መንገድ ያልሄዱትን የቅዱስ ጊዮርጊስን እግሮች አደንቃቸዋለሁ። ቅዱስ ዳዊት እግሮቼን ወደ ሕግ መለስኩ ብሎ በመዝሙሩ እንደተናገረ የጌታችን የመድኃኒታችን ኢየሱስ ክርስቶስን ወንጌል በመስበክ የተመላለሱ እግሮች እንደምን ያሉ ናቸው! በእኔ ዘንድ እጅግ ያስደንቁናል። እግሮቼ በሞት ወጥመድ እንዳይያዙ ኃጢአት በመስራትም እንዳይሰናከሉ በእነርሱ እማጸንባቸዋለሁ። የሰባው ነገሥታት ወታደሮች በሊቀ ሰማዕታት ቅዱስ ጊዮርጊስ ላይ ታላቅ አምድ እንደ አቆሙበት ባሰብኩ ጊዜ እጅግ በማድነቅ ሰውነቴ ይደክማል፣ አንጀቴም ይታወካል። እርሱን በማንሳት 4 ወንዶች የደከሙበትን ግዙፍ አምድ በሆዱ እንዴት ችሎ ተሸከመ? ቅዱስ ጊዮርጊስ ግን ታግሶ በሆዱ ላይ እንደምን ተሸከመ? እኔስ አንጀቴ ይታወካል፣ ሕዋሳቶቼም ይለያያሉ። የሰውነቱን መቆራረጥ፣ የሕዋሳቶቹን መለያየት በነደደ እሳት ከጥልቅ ጉድጓድ መጣሉን ስሙ ይድራስ በሚባል ተራራ መዘራቱን ባሰብኩ ጊዜም መከራውን አደንቃለሁ። እኛ ጽፍራችንን ስንቆረጥ፣ ራሳችንን ስንላጭ፣ ምላጭ ትንሽ ያገኘን እንደሆነ እንታመማለን። ለ10 ክፍል የተከፈለውን የሊቀ ሰማዕታት ቅዱስ ጊዮርጊስን ሕመም እንዴት አናድንቅ! ግርፋቷን የፈጸመች የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋ እንደምን ያለች ናት! የተመረጠ ቅዱስ ጳውሎስ የክርስቶስን አካል የኃጢአት ማደሪያ ልታደርጉ አይገባም፣
እንዳለ በተጋድሎ ከወርቅ ይልቅ የጠራች የሊቀ ሰማዕታት ቅዱስ ጊዮርጊስ አካል ከክርስቶስ አካል አልተለየችም። ቅዱሳን ሐዋርያት በዲዮስቅልያ ከክርስቶስ አካል አትለዩ ብለው እንደተናገሩ በሰላም ገመድ እየተገረፉ ለ10 ክፍል የተከፈሉ ሕዋሳት እንደምን ያሉ ናቸው? ሳስታውሳቸው አንጀቴ ይቃጠላል፣ ሳስባቸው ልቤ ይደነግጣል። እኔ የሊቀ ሰማዕታት ቅዱስ ጊዮርጊስን ሕማም አደንቃለሁ። መግነጢዮስ ባሰራው መንኮራኩር ላይ ለ10 ሲከፈል ሥጋዊ እንዲህ ያለ መከራ ይችላልን? መሬታዊስ እንዲህ ያለ ሥቃይ ይታገሳልን? የሊቀ ሰማዕታት ቅዱስ ጊዮርጊስን ሕማም በማሰብ ሰውነቶቼ ፈዘዙ፣ አጥንቶቼንም አናወጣቸው። እንደ ሰቀሉት፣ እንደ ቀደዱት፣ በሚነድ ጭራሮ እንደ አቃጠሉት ባሰብኩ ጊዜ አጥንቶቼ ይቃጠላሉ። ሊቀ ሰማዕታት ቅዱስ ጊዮርጊስን ግን ውስጥ ዕቃው እስኪታይ ድረስ ይህን ሁሉ ይታገስ ነበር። የሊቀ ሰማዕታት ቅዱስ ጊዮርጊስን መከራውን በትዕግሥት የሚቀበል ምን አይነት ተደሞ ምን አይነት አንክሮ ነው! እኛስ ትንሽ ስንኳ መከራ አንታገስም። ለትንሽ ጊዜ ብንቆስል ለመድኃኒት የሚሆን ቅባትን ሁሉ እናደርጋለን። ሊቀ ሰማዕታት ቅዱስ ጊዮርጊስን ግን የውስጥ ሰውነቱ እስኪታይ በመጋዝ ሲሰነጣጥቁት በመድኃኒት ፈንታ ሥጋው እስኪ አርና ነፍሱ እስክትወጣ ድረስ በእሳት አቃጠሉት። ሥጋዊ ሰውነትስ ይቅርና ብረትስ እንኳ በእሳት ይቀልጣል። እኛስ ለጤናችን እሳት ስንሞቅ ወላፈኑ ሲደርስብን ፈጥነን እንነሳለን። የእሳት ዋዕይ ቢከፋም እሳት ለሕይወታችን እጅግ ጠቃሚ ነው፣ ግን ለመዳሰስ አይቻልም። የምንበላውን የምንጠጣውን ብናዘጋጅም ሙቀቱ ካልበረደ፣ ፍላቱ ካልቀዘቀዘ፣ ትንሽ ሙቀትም ካለው እጃችንን ከመዳሰስ እናሸሻለን። ከመቅመስም አፋችንን እንከለክላለን። እግራችንን ለመታጠብ አንችልም። እኔ የሊቀ ሰማዕታት ቅዱስ ጊዮርጊስን መከራ አደንቃለሁ። ሥጋዬ ትቢያ ከመሆኗማ የተነሳ እጨነቃለሁ። መከራን ግርፋትን እየታገሰች የሐዋርያው ቅዱስ ጳውሎስ ቃል በእርሷ ላይ የተፈጸመባት የቅዱስ ጊዮርጊስ አካል ብፅዕት ናት። ከእኛ ያይደለ ከእግዚአብሔር ታላቅ ኃይል በዚህ በደከመው ሰውነታችን የማይጠፋ መዝገብ አለን። በሁሉ መከራ እንቀበላለን፣ እንሰቃያለን፣ እንዋረዳለን፣ ግን አንጣልም፣ አንጠፋም። ዘውትር የክርስቶስን መከራ በሥጋችን እንቀበላለን። የክርስቶስ ሕይወቱ በዚህ ሟቲ ሰውነታችን ይታወቅ ዘንድ ብሏል። እንዲሁ 70 ነገሥታት በሊቀ ሰማዕታት ቅዱስ ጊዮርጊስ 7 ዓመት መከራን አጠኑበት። ሥጋውም ለ10 ክፍል እስከሚቆራረጥ በመንኮራኩር ተሰቃየ፣ ግን አልተጎዳም። ጉዳት ሳያገኘው ሕያው ሆኖ ተነሳ እንጂ። ዳግመኛም ተሰቅሎም የውስጥ አካሉ እስኪታይ ተሰንጥቆም ሥጋው እስኪያርር ነፍሱ እስክትወጣ በእሳት ተቃጥሎም ይህንን ያህል የሥቃይ ጭንቅ እርሱን አልጎዳውም። የክርስቶስ ሕይወት በሟቲ ሰውነቱ ላይ ይገለጥ ዘንድ ከጣሉበት ደብረ ይድራስ ተነሳ እንጂ። መከራንና ግርፋትንም የታገሰች ሰውነቱ እንደምን ያለች ናት! አፋዊ ሰውነታችን ይበላሻል፣ ውስጣዊ ሰውነታችን ግን ሁል ጊዜ ይታደሳል። በአንድ ጊዜ የሚያልፈው መከራችን ክብርን አብዝቶ ያመጣልናልና የሚታየውን ተስፋ አናደርግምና የማይታየውን ነው እንጂ። የሚታየው ኃላፊ ነው፣ የማይታየው ለዘላለም ጸንቶ ይኖራል የሚለውን የሐዋርያውን ቅዱስ ጳውሎስን ትምህርት ታጸናለች። በእውነት የሊቀ ሰማዕታት ቅዱስ ጊዮርጊስ መከራው ጸጋ ክብርን እጅግ አብስታለታለች። የማይታየውን ተስፋ ከማድረግም የዓለምን መከራ በጌታችን ኢየሱስ ክርስቶስ የጥቂት ጊዜ ቀላል አድርጋ ለተቀበለችው ለቅዱስ ጊዮርጊስ አካል የጸናች ሆነች።
መከራው በእኔ ዘንድ እጅግ ይደነቃል። ዲያብሎስ ሊያጠፋት በላዩዋ እንዳይሰለጥንባት በዝሙት የተዳደፈች ሰውነቴ በሊቀ ሰማዕታት ቅዱስ ጊዮርጊስ አካል ትማጸናለች። የሊቀ ሰማዕታት ቅዱስ ጊዮርጊስን ስቃዩን ጠንቅቀን ብንጽፈው ኖሮ ለሚሰማው ለሚያነበውም ሁሉ እጅግ የበዛ ነው። በሊቀ ሰማዕታት ቅዱስ ጊዮርጊስ ዕለተ ዕረፍቱ በሚነበበው በዚህ የከበረ መጽሐፈ ገድሉ ከተጻፈው ይልቅ ያልተጻፈ የመከራው ስቃይ ይበዛልና 70 ነገሥታት በልዩ ልዩ መከራ 7 ዓመት ዘውትር ሲያሰቃዩት ተስፋን አልቆረጠም። ተጋድሎንም ቸል አላለም። የሊቀ ሰማዕታት ቅዱስ ጊዮርጊስ መከራው እጅግ ይደንቃል። ነገር ግን የቅድስት ቤተ ክርስቲያን መምህራን እንደነገሩን በዚያች የወራ ጥር 18 ቀን ሥጋውን ከአጽሙ ጋር ያቃጠሉበትና የፈጩበት ይድራስ በተሰኘ ተራራም የበተኑበት ቀን እንደሆነ በጥንቃቄ ተጽፎ ባገኘን ጊዜ ዝውርተ አጽሙን ልናስታውሳ የስቃዩን ነገር በጥቂቱ ጻፍንላችሁ። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። ተአምር ዘወርኃ ሐምሌ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና በአምላኩ በእግዚአብሔር አጋዥነት ድንቅ ድንቅ ተአምራትን የሚያደርግ ገባሬ መንክራት ኃያል መስተጋድል ኮከበ ክብር የፀሐየ ጽድቅ የጌታችን የኢየሱስ ክርስቶስ ሰማዕት ሊቀ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። መረቡንም በባሕር ላይ በጣለ ጊዜ ብዙ ዓሣ የተያዘለት አንድ ዓሣ አስጋሪ ነበር። ከዓሣውም ብዛት የተነሳ መረቡ ስለሰጠመበት መርምናም ሆይ እርዳኝ እያለ አሰምቶ ተናገረ። በዚህም ጊዜ ኃያሉ ሰማዕት ቅዱስ ጊዮርጊስና ቅዱስ መርምናም በፈረሶቻቸው ላይ ተቀምጠው ለእርሱ ተገለጹለት። ቅዱስ ጊዮርጊስም ቅዱስ መርምናምን መረቡን አውጣለት እንጂ አለው። የጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሰማዕት ቅዱስ መርምናም አንተ ጌታዬ እያለ እኔ ላውጣለት ይገባኛልን? አለው። ሊቀ ሰማዕታት ቅዱስ ጊዮርጊስም የአንተን ስም እንጂ የእኔን ስም አልጠራምና አውጣለት አለው። ነገር ግን ሁለቱም ጦሮቻቸውን ወደ ባሕሩ ውስጥ አውርደው ከባሕሩ ዓሣ ያጠመደበትን መረቡን ከባሕሩ ውስጥ አወጡለት። ወንድሞች ሆይ የተወደደ መስተጋድል ኃያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስን ተራዳይነቱንና የክብሩን ታላቅነት አስተውሉ። ወደ ጠሩትም ሁሉ ከሌሎች ሰማዕታት ጋር ሆኖ ፈጥኖ እንደሚደርስ ተመልከቱ። ይልቁንም የጌታችን እና መድኃኒታችንን አምላካችን ኢየሱስ ክርስቶስ ሰማዕት ቅዱስ መርምናም ስንኳ ቅዱስ ጊዮርጊስን ጌታዬ በማለት እንደ አከበረው ተመልከቱ። የልዑል እግዚአብሔር ሰማዕታት የሊቃነ ሰማዕታት ቅዱስ ጊዮርጊስና ቅዱስ መርምናም በረከታቸው ከአምላካቸው እግዚአብሔር ለቅዱሳን በተሰጠች አማላጅነታቸው ከምንታመን ከእኛ ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። አርኬ ዓሣ አስጋሪ መረቡ ከዓሣው ብዛት የተነሳ ሰጥሞበት የቅዱስ መርምናምን ስም በጠራ ጊዜ ሊቀ ሰማዕታት ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ መርምናምን ፈጥነ እርዳው እንጂ አለው። ሊቀ ሰማዕታት ቅዱስ መርምናምም አንተ ጌታዬ ጊዮርጊስ አውጣለት እንጂ እኔ ካንተ ቀድሜ ላውጣለት ይገባኛልን? አለው። አርኬ 7 ዓመታትን ስቃያትን የተቀበልክባትን ዘመነ ገድልን እያሰብክ በውስጧ በመመላለስ
የምስጋና ሰላምታን አሰምቼ ዘውትር የማቀርብልህ የልዑል እግዚአብሔር አገልጋይ ሊቀ ሰማዕታት ቅዱስ ጊዮርጊስ ነኝ። ወዳጅ ሰው ሁሉ እጅግ ተጨንቆ ያንተን ተራዳይነትም መሻቱ በበዛ ጊዜ እኛ ወዳጆችን ሕዝበ ክርስቲያንን ልመና ዘውትር በሚያመሰግነው የአማላጅነት ስፍራ ማረፊያ ያገኝ ዘንድ እማጸናለሁ። የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን፣ በጸሎቱ ያስምረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።